እናቴን ያለ በመስቀል ሆኖ ይገርማቸው። እናቴን ይገርም አደራ እናቴን አለ እግዚአብሔር በሰጠህ ምድር መልካም እንዲሆንልህ እድሜህም እንዲረዝም እናትህና አባትህን አክብር ይላል። የእናትነት ፍቅር ከሰማይ እግዚአብሔርን ወልድን የሳበ ነው። ወመንፈስ ቅዱስ አሐዱ አምላክ። ከቅዱስ ጴጥሮስ መልእክት ምዕራፍ 1 ቁጥር 10 ላይ ከተነበበው አንዲት ቃል መዛለሁ። ይእቲ መድኃኒት እንተ ሐሰስዋ ወኦድዋ ነቢያት እለ ተነበዩ በእንተ ክብርክሙ፣ ስለ ክብራችሁ ትንቢት የተናገሩ ነቢያት የሿት የመረመሯት መድኃኒት ይህች ናት። ይእቲ መድኃኒታችሁ ይህች ናት። እግዚአብሔር ምክንያተ ድኅን ያረጋት እመቤታችን ቅድስት ድንግል ማርያም አምላክ ሰው ሁኖ ሰው አምላክ ሁኖ የእግዚአብሔር ልጅ የሰው ልጅ ሁኖ ባህሪያችን ተዋህዶ ሥጋችን ተዋህዶ ነፍሳችን ተዋህዶ ለሥጋውን ስለ ሥጋችን ቆርሶ ደሙንም ስለኛ ደም አፍስሶ ስለኛ ቤዛ ነፍሱንም ስለኛ ነፍስ ቤዛ ሰጥቶ ያዳንን የሰማይ አምላክ በእመቤታችን በቅድስት ድንግል ማርያም ወላዲተ አምላክ በእሷ አማካይነት ተአምነቶ ማርያም የእምነታችን ይሁንልኝ በማለቷ ፈቃደኛ በመሆኗ የእግዚአብሔር የማዳን ዕቅድ እንዳለ ሆኖ እሷም ደግሞ ሥጋዋን ነፍሷን ደመነፍሷን እንዲዋሃድ ፈቅዳ ወዳ ተጠይቃ ሽተዋ የአምላክ እናት ለመሆን ይገባሻል ተብላ እንደ ቃል ይሁንልኝ ብላ መልእክተኛው የሁሉም ድርሻ አለው። የማዳን ሥራ የማዳን ግብር ይቀላል አይደለም። ማዳን የእግዚአብሔር ነው። በረድኤት በመላክ ያድን ነበር፣ በነቢይ ይታደግ ነበር። እንዲሁም በካህናትም በኩል በመሳፍንት በኩል እንዲሁም ምን ይባላሉ? መድህናን አዳኞች ይባሉ ነበር። ሕዝቡን የታደጉን ነበር። ግን ፍጹም ድህነት የለም። እንዲሁ በዚህ ዓለም እንድንኖር የዚህን ዓለም ኑሮ ለመቋቋም ያህል ነው እንጂ እውነተኛ ያ የተጠበቀው እግዚአብሔር ቃል የገባለት ማዳን በእግዚአብሔር ልጅ ካልሆነ በቀር በማንም እንደማይደረግ በእግዚአብሔር ታቅዶ ስለነበር፣ ስለዚህ ከዓለም ከሰው ከተፈጠረ ጊዜ ጀምሮ ወይም ደግሞ ክብሩን ከተወበት ጊዜ ጀምሮ በንስሐ ወደ እግዚአብሔር ሲቀርብ እግዚአብሔር እንደሚቀርበው እግዚአብሔር የእሱን ባህሪ እንደሚዋሃድ አካሉን እንደሚዋሃድ ያው እርሱን ከልጅ ልጁ ተወልዶ እንደሚያድነው በተለያየ መልኩ ነቢያት ተናገሩ። ለተነበዩ ስለ ክብራችሁ ትንቢት የተናገሩ ነቢያት ናቸው። ቀደምት ነቢያት
የሀርት ነቢያት፣ አበይት ነቢያት፣ የሀርት ነቢያት፣ የጽሑፍ ነቢያት፣ የቃል ነቢያት በተለያየ አረፍተ ዘመን የትንቢት የተናገሩ በተለያየ አረፍተ ዘመን የተነሱ ሁሉም የሰማይ አምላክ እንደሚመጣ አዳኙ ታዳጊው እንደሚመጣ እንደ ቀድሞ በመልአክ እንዳልሆነ በመስፍንም እንዳልሆነ በሌላ አማላጅም እንዳልሆነ ራሱ መጥቶ ዕዳችን እንደሚቀር በውርደቱ ፍርዱ እንደሚወገድ ተናግሮ ነበረ። በኢሳይያስ 53 ላይ 63 ነው። አኮ በመልአኩ አኮ በተግባር አላ ለሊሁ እግዚ ይመጽእ ወያድኅኖሙ እስመ ያፈቅሮሙ ወይምህኮሙ። የሚያድናቸው በመልአክ አይደለም፣ በአማላጅም አይደለም። ራሱ ጌታ ይመጣል፣ ያድናቸዋል፣ ይወዳቸዋል፣ ይራራላቸዋልና። ሌላው ማዳን መልአክ ያድናል፣ ይታደጋል፣ ግን ከሲኦል ሊያወጣ አይችልም። ሌሎችም አዳኞች በጦር ታጥቀው በዘገር ነጥቀው ሁሉን ነገር አድርገው ይታደጋሉ ለጊዜው፣ ግን ሁለንተናዊ ድነት አይፈጸምም ነበር። ስለዚህ ይህ ድነት ነቢያት ይሹት ነበር፣ ይመራመሩት ነበር። ነቢያት ብቻ ሳይሆኑ ወበሰ መላእክት ይትሜነዩ ርእዮቶ፣ በሰማይ መላእክትም ያ አዳኝ በሥጋ ተገልጦ በሥጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በክብር ያደረገ ሁኖ እና ስለዚህ ይህን ድነት በማን እንደሚፈጸም እግዚአብሔር ዕቅድ ነበረው። ስለዚህ ለአዳም በምዕራፍ ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ የሴቲቱ ዘር የእባቡን ራስ ይቀጠቅጣል፣ ከልጅህ ልጅ ተወልጄ አድንሃለሁ ብሎ ተናግሮ ነበረ። ለአብርሃም ተስፋውን ነገረው። ዘርህን እባርክልሃለሁ፣ ዘርህን በብዙ በረከት እባርካለሁ፣ በአንተ ዘር የምድር አሕዛብ ይባረካሉ ማለት ይድናሉ። እንዲሁም ለዳዊት ከሆድ ፍሬ በዙፋን አስቀምጣለሁ፣ እሱም ለአሕዛብ መድኃኒት ይሆናል ተብሎ ተነግሮ ነበር። የእስራኤል ክብር የአሕዛብ ብርሃን እንደሚመጣ እንደሚቀርብ ይነገር ነበር። ግን ጊዜው አልደረሰም። ገና መሳሪያው አልጠራም ነበረ። ገና በአብርሃም ቤት እግዚአብሔር ሥርዓተ አምልኮን እያስተማረ ነበረ። ነቢያትም ሊተነብዩ አበውን ምሳሌ የሚመስሉ ገና ጊዜው አልደረሰም ነበር። ዘሩን ለማጥራት የዘሩን ተስፋ ለማጥራት እግዚአብሔር ብዙ ነገር ያደርግ ነበረ። ዘሩ መርገም እንዳይወድቅበት ይከላከልለት ነበረ። ለምሳሌ በለዓም የሚባል የአሕዛብ ነቢይ እስራኤልን እግዚአብሔር አምላክ የሚወደውን ሕዝብ እንዳይረግም የመረጠውን ሊጓዝ የፈለገውን ሕዝብ እንዳይረግም ይከላከልለት ነበር። ያ የአሕዛብ ነቢይም በእግዚአብሔር መንፈስ በእግዚአብሔር ፈቃድ ተገዶ ምንተ ረግም ዘእግዚአብሔር ረገመ ወምንተ እፄን ዘእግዚአብሔር ይጻነ፣ እግዚአብሔር ያልረገመውን ሕዝብ አልረግምም እንዲያውም እባርከዋለሁ ይል ነበር። አየዋለሁ፣ አሁን አይደለም፣ አሁን ግን አይደለም፣ እመለከተዋለሁ በቅርብ ጊዜ ግን አይደለም። እነሆ ከያዕቆብ ይወጣል፣ ከእስራኤልም ኃጢአትን ያስወግዳል፣
የሞዓብ ማዕዘኖችንም ይመታል እያለ ትንቢት ተናገረ ያ የአሕዛብ ነቢይ። ስለዚህ እግዚአብሔር ተከላከለለት፣ መርገም እንዳይወድቅበት እንዲጠራ ለአብርሃም ዘር ለሆነው ለዚያ ለመረጠው ሊዋሃደው ለወደደው እመቤታችን ጌታችን ለሚመጡበት ዘር እግዚአብሔር አምላክ ተጠነቀቀ፣ ሊያጠራውን ፈለገ። ስለዚህ ነቢያትን ይቀባ ነበር፣ ካህናትን የሚቀባ ነበር፣ ጻድቃን ነገሥታትን የሚቀባ ነበር። የተስፋውን ወገኖች ያ ዘር እንዲጠራ ንጹሕ እንዲሆን ለተዋህዶ እንዲመቸው ያንን እያደረገም ሆኖ ቅዱሳን እስማነ ቅዱሳነ እኔ ቅዱስ እንደሆን እናንተም ቅዱሳን ሁኑ፣ ንጹሐን ሁኑ ይላቸው ነበር። ግን ጊዜው ሲደርስ ወአመ በጽሐ እድሜሁ ፈነወ እግዚአብሔር ወልዶ ወተወልደ ብእሲት ጊዜው በደረሰ ጊዜ አንድ ልጁን ወደ ዓለም ላከ፣ ከሴትም ተወለደ። ወኢኀፈረ ተወሊደ እምብእሲት ከሴት መወለድን አላፈረም፣ የሴት ልጅ መባልን አላፈረበትም፣ የማርያም ልጅ መባልን አላፈረም። ዛሬ ዓለም እንደምታውቁት ኢየሱስን ይጠራል፣ የኢየሱስ እናት ግን ይጠላል። የኢየሱስ ወዳጅ ነኝ ይላል፣ እንደገና ደግሞ ጸረ ማርያም ይሆናል። ፌር አይደለም፣ አግባብ አልነበረም። እና ይህን ዘር ነው የወደደው እግዚአብሔር። ከዚህ የተስፋ ዘር ነው ለተዋህዶ የመረጠ ሥጋዋን ነፍሷን ነስቶ ከፍሎ እንዲዋሃድ ከአብርሃም ዘር አብርሃም አጣለ። የአብርሃምን ዘር ከፍ ከፍ አደረገው። የነሳውን ዘር ከአብርሃም ዘር አልነሳው፣ ከመላእክት አልነሳው፣ ከአብርሃም ዘር ነሳው እንጂ ከተስፋው ዘር ከጠራው ዘር እግዚአብሔር ከባረከው ካቀደሰው በትንቢት በክህነት በመንግሥት ካከበረው ካቀባው ዘር እግዚአብሔር ዘርን ለራሱ መረጠ። ወልደ አብ ወልደ ማርያም በተዋህዶ ከበረ። በእመቤታችን ውስጥ ተዋህዶ ተፈጸመ። ሰው አምላክ ሆነ፣ አምላክ ሰው ሆነ። የእግዚአብሔር ልጅ የሰው ልጅ ሆነ፣ የሰው ልጅም የእግዚአብሔር ልጅ ሆነ። ቀዳማዊ አምላክ ዳህራዊ ተባለ። ዳህራዊ የሰው ልጅም ቀዳማዊ አምላክ ተባለ። ሀይሰ ወረሰ ከብረ ተባለ፣ ነግሰ ተባለ። ባህርያችን ከበረ፣ ከመላእክት በላይ ሆነ። ሰው አምላክ ሆነ። የምስራች ይገርማችኋል። በእመቤታችን ነው። እንግዲህ እመቤታችን ቅድስት ድንግል ማርያም ይሄ ሁሉ ምስጢር የተፈጸመባት የእግዚአብሔር ድንቅ ሥራ የተፈጸመባት እሷ እንዳለችው ነፍሴ ጌታዬን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። የባሪያውን ውርደት ተመልክቷልና እነሆ ከዛሬም ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ብርቱ የሆነ እሱ በእኔ ታላቅ ድንቅ ነገር አድርጓልና ስሙም ቅዱስ ነው። ይገርማል። እስመ ገብረ ሊተ ኃይለ አብያተ እስመ ገብረ ሊተ ኃይላተ አብያተ ኃይላተ አብያተ ታላላቅ ስራዎችን አደረገ። እግዚአብሔር
ብዙ ስራ አድርጓል። ግን ብዙ ነገሮች ባህር ከፍሏል፣ መና ወርዷል፣ ብዙ ነገር አድርጓል። ብዙ ድንቅ ነገሮች ነው። ግን ዋናው ስራ አምላክ ሰው ሆኖ ባህሪያችን ከፍ ከፍ ማድረጉ ነው። የእኛን ባህሪ የእሱ ባህሪ፣ የእኛን አካል የእሱ አካል ማድረጉ ነው። ለዚህም ደግሞ መከናወኛ፣ ለዚህም ደግሞ ምክንያት ሆና የተገኘች እሷ የባህሪያችን መመኪያ ከወገናችን የተገኘች የእሷ ስጋ የኛ ስጋ ነው። ስለዚህ ዛሬ ባህሪያችን ነው የምናከብር። ባህሪያችን ያከበረውን ወልደ እግዚአብሔርን ነው የምናከብር። የዚህ ምክንያት የሆነችው ለእናቱን ቅድስት ድንግል ማርያምን ነው የምናከብር። መቼም አክብር አባከ ወእመከ ከመ ሰናይ ኩንከ ወይኩኑ መዋዕሊከ። እግዚአብሔር በሰጠህ ምድር መልካም እንዲሆንልህ እድሜህም እንዲረዝም እናትህና አባትህን አክብር ይላል። በእውነት ጌታ እናቱን ያከብራል። በመስቀል ላይ ሳለ በመስቀል ላይ ካለው መከራ ይልቅ ከችንካሩ ይልቅ ከመጎዳቱ ከዚያ ከመከራው ይልቅ የእናቱ ፍቅር ነበር ያመዘነበት። እናቴን ያለ በመስቀል ሆኖ ይገርማቸው። እናቴን ይገርም አደራ እናቴን አለ በመስቀል ላይ። የሚገርም ነው። የእናትነት ስልጣን፣ የእናትነት ስልጣን ኃይል ቀላል አይደለም። እያንዳንዱ ሰው በደስታው እንኳን እናቱን ባይጠራ በመከራ ጊዜ ወይ እናቴ ሳይል አይቀርም። እናቱ ምንም ባታሳድግ ወልደዋለች፣ በተፈጥሮ ያውቀዋልና። ስለዚህ እናቴ ይላል ሁሉ። የእናት ተጽዕኖ ቀላል አይደለም። የእናት ቋንቋ፣ የእናት ቋንቋ፣ የእናትነት ስልጣን ከተፈጥሯችን ጋር በጣም በዚህ ዓለም የዚህ ዓለም ሰዎች እንኳን ውለታ ቆጥረው እናቶች ጀግኖችን ወልደዋል። እናቶች ታምር ሰሪዎችን ወልደዋል። ክብር ለእናቶች ብሎ ዓለም የእናቶችን ቀን በነገው ዕለት ያከብራል። ማዘርስገሪ ታውቁታላችሁ። የእናቶችና የእናቶች ቀን በዓሉ ይከበራል። እንዴት ደግሞ ከዚያ በላይ የእናቶች እናት የሆነችው እመቤታችን ቅድስት ድንግል ማርያም እንዴት አትከብርም? እንዴት እሷ ክብራ ይገባል። ይገርማችኋል። የእናትነት ፍቅር የእግዚአብሔርን ልጅ በሰማይ ያለውን የእግዚአብሔርን ልጅ ወልድን ያን ተወዳጅ ልዩን ተወዳጅ አባት እያለው የሚያረበርቡ እልፍ ጊዜ እልፍ ሺህ ጊዜ ተብለው መቆጠር የማይችሉ ተላላኪዎች መላእክት ያሉት ሰራዊተ መላእክት የሚከቡት ያ ልጅ በሰማይ ነው በምድር ያለች እናቱን ናፈቀ። ስለዚህ ወደዚህ ዓለም መጣ። ይገርማቸው። ለእናትነት ደግሞ ማን መረጠ? እመቤታችን ቅድስት ድንግል ማርያም መታደል ነው። ወላዲተ አምላክ፣ ወላዲተ ክርስቶስ፣ ወላዲተ እግዚአብሔር ቃል፣ ወላዲተ እግዚአብሔር ወልድ። በእውነት የስግው ቃልና ወላዲተ አምላክ አሁንም በሁሉም ዘንድ በእውነት ስሟ
የተመሰገነ ይሁን። እናቱን ያከበረ እግዚአብሔር ክብርና ምስጋና ይድረሰው። ስለዚህ የእናትነት ፍቅር ከሰማይ እግዚአብሔርን ወልድን የሳበ ነው። ይገርማቸው። የእናትነት ፍቅር ኃይል አለ። የእናት ፍቅር ልዩ ነው። የእናትን ክብር ልዩ ነው። በእውነት እግዚአብሔር እናቱን ከአንስተ ዓለም ከዓለም ሴቶች መርጦ ክብርት ነሽ፣ ቅድስት ነሽ ያሰኛት ያከበራት ይትባረክ እግዚአብሔር ዘአልዓላ ለጽዮንም ኩሎን ዓለማት ከዓለማት ሁሉ የመረጣት ከፍ ከፍ ያደረጋት እና ለእናቱ ክብር ይሁን። ወለዘሂ ክብረ አክብሩ፣ ክብር ለሚገባው ክብር ስጡ። ለምድር ክብር አለው፣ ለሰማይም ክብር አለው። በሰማይ ላለው ፍጥረት ሁሉ ክብር አለው፣ በምድር ላለው ሁሉ ክብር አለው። ከዚያም ከፍጥረታት ሁሉ ለሰዎች ልጆች ክብር አላቸው። ከዚያም በላይ ከፍጡራን በላይ ከፈጣሪ በታች ለእናቱ ለቅድስት ድንግል ማርያም አምላክን ለወለደች ለወላዲተ አምላክ ክብር ምስጋና ይገባታል። ክብር ለእናቱ። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። በእውነት የታደላችሁ ናችሁ። በእውነት ይሄ ሁሉ ቃል እግዚአብሔር የሚፈስባችሁ ይህቺ ሀገራችን የኦሪቱን የሐዲስ ኪዳኑንም የብሉይ ኪዳኑንም ይዛ የምትገኝ የማትረሳ ውለታን የማትረሳ አምላክን እንደ አምላክነቱ ወላዲተ አምላክን እንደ ወላዲተ አምላክነቱ የምታከብር የአምላከ ቅዱሳንን እንደ አምላክነቱ ቅዱሳን ደግሞ እንደ ደረጃቸው የምታከብር ክብርን ለሚገባው ክብር የምትሰጥ ቤተ ክርስቲያን ናት። ይህን ወቁላት። እኔ ቅድም ልባችሁ እንዲፈርድ ነው ኢየሱስ እያሉ ጸረ ማርያም መሆን በጣም ያሳዝናል፣ በጣም ያሳዝናል። የክርስቶስ ተከታይ ነው፣ የአምላክ ተከታዮች ነን እያሉ ወላዲተ አምላክን መጥራት ጸረ ማርያም አቋም ይዞ ክርስቲያን ተብሎ በዚህ ዓለም መጓዝ እንዴት ያሳዝናል! ራሳችሁ ፍረዱ። ይሄን ስለዚህ እኛ የዚህ ሃይማኖት አለን። ይህ ክርስቲያን ለሆነ ሁሉ ይህ መልእክት ይድረሰው። ወአምላክ ወልደ አምላክ የዘላለም አምላክ የሚለው ሰው ሁሉ እመቤታችንን ቅድስት ድንግል ማርያምን ወላዲተ አምላክ ብሎ እንዲጠራት እንዲገደድ በመንፈሱ አደራ እላለሁ። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማኅበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሠረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን